ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ይሄ የምትመለከቱትን በጣም ምርጥ የሆነ ለጾም የሚሆናችሁ የጎንደር ወጥ አሰራር የጎንደር የሽርሽም ወጥ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን። ይሄ የምትመለከቱት እንግዲህ አተር ነው። አተሩን በቤት ውስጥ እንግዲህ ትንሽ ብቻ አመስ ተደርጎ አዘጋጀችው ማለት ነው። ከዛ ጥብ አድርጌው ነው ጊዜ ለመቆጠብ ማለት ነው። ከዛ በኋላ እንግዲህ በእንደዚህ መፍጫ ላይ እናደርገዋለን። ይሄ አተሩን ሞቅ እናደርገውና እጥብ እናደርግና ከዛ በኋላ ትንሽ እንዲደርቅ ብቻ እናደርገዋለን። ልክ ደረቅ ሲልልን በእንደዚህ መልክ እንከከዋለን ማለት ነው። እንግዲህ ሽርሽም ወጥ አሰራር የጎንደር ሀገር የባህላዊ ምግብ ወይ ደግሞ የባህላዊ ወጥ ሲሆን በጣም ምርጥ የሆነ በጣም ተወዳጅ የሆነ ምግብ ነው ማለት ነው። እንግዲህ እንደምታዩት በእንደዚህ መልክ ይዘን ክክት እናደርገዋለን። ብዙ ጊዜ ይሄ ወጥ ሲዘጋጅ ሲሰራ ከሽሮ ሲፈጭ ልክ እንክትካች እንደሚባለው ሽምብራ ወይም ደግሞ የአተሩ ሊሆን ይችላል። ያ እንክትካቹን ነው እንግዲህ በወጥ መልክ ተሰርቶ ተዘጋጅቶ የሚቀርበው ማለት ነው። እንግዲህ ከዛ በኋላ እንደምትመለከቱት እዚህ ጋር 2 ትልልቅ ሽንኩርት በደንብ ተከትፎ የተዘጋጀ ከዛ ውሃ ትንሽ ይጨምረን እንዲበስል እናደርገዋለን ሽንኩርታችንን ማለት ነው። ሽንኩርታችን ውሃውን መጠጥ አድርጎ ትንሽ እስኪበስል ድረስ እንጠብቀዋለን። ሌሎች ግብአቶችን ቅደም ተከተላቸውን እየሰራን የምናያቸው ይሆናል። ከዛ ሽንኩርታችን ልክ ትንሽ እንደዚህ ውሃውን መጠጥ ሲያደርግልን ወዲያውኑ በርበሬያችንን እንጨምራለን። ልክ በርበሬውን የሚበቃውን ያህል ለሽርሽማችን የሚያስፈልገንን ያህል በርበሬ እንጨምራለን እንጠቀማለን ማለት ነው። ከዛ በርበሬውን ከሽንኩርቱ ጋር በሽንኩርቱ በትንሽ ባለው ውሃ አብሮ አንድ ላይ በደንብ ብሽት እያደረግን እናበስለዋለን እያገነፋን ማለት ነው። እንግዲህ በእንደዚህ መልክ ስናደርግ በውሃው በርበሬያችንን ስናበስለው የበለጠ በደንብ ይበስላል ይቁላላል ማለት ነው። እንግዲህ በደንብ ይበስልልናል በርበሬያችን ማለት ነው። ከዛ እንደዚህ እያደረግን በደንብ ይዘን በርበሬያችንን በደንብ እሽት እናደርጋለን። የፈላ ውሃ አዘጋጅተን ትንሽ ጠብ እያደረግን በደንብ ይዘን እያሸን እናቁላለዋለን ማለት ነው። ከዛ እንደዚህ በምታዩት መልክ በርበሬው እንዲበስል እያያዘን በጣም ደግሞ በርበሬ በባህሪው ብዙ ቅመም ስላለው ቅመሞች ስላሉት በቀላሉ የመቃጠል ባህሪ ስላለው እየጠበቅነው እንዳያርብን ሲያር ደግሞ ልክ ጠቁሮ ወይ ደግሞ አሩ ውሃ ጠብ እያደረግን እየፈቀፈቅን ስለ ወጣችንን በኋላ ላይ ጣዕሙ ቆንጆ ያደርግልንም። ስለዚህ ቃስ እያለን እያሻን ውሃ ጠብ እያደረግን በደንብ ካበሰልን በኋላ በመጨረሻ የሚበቃውን ያህል ዘይት እንጠቀማለን ማለት ነው። ዘይት እንጨምራለን። ከዘይቱም ጋር አንድ ላይ በደንብ እያቁላለን እናሸዋለን ማለት ነው። በርበሬ በደንብ መብሰል አለበት። በተለይ እንደ ቀይ ወጥ ያሉ ነገሮች በምናዘጋጅበት ጊዜ በርበሬ እንጨምራለን። ስለዚህ በርበሬውን በደንብ ካላቁላላ ነው ጨጓራችንን እንዲሁም ደግሞ ስንበላ ውስጣችን ያለ መስማማት ነገር ላይ መጣብን ስለሚችል በደንብ ጊዜ ወስደን ጊዜ ሰጥተን በርበሬው ማቃጠሉን እስኪተው ድረስ በደንብ እንደዚህ እናበስለዋለን ማለት ነው። እንደዚህ እንደምታዩት በደንብ በርበሬው እንደምታዩት በጣም ተቆላልቷል። ሽንኩርቱ ሁሉ እንደምታዩት ብስል ብሏል። አሁንም እንዳይዝብን ውሃ ትንሽ ጠብ እናደርጋለን። ከጎናችን የፈላ ውሃ እናዘጋጅና ማለት ነው። ከዛ እንደምታዩት በደንብ እንደተቆላላ ያስታውቃል። ሽንኩርቱ ሁሉ ሙትት ነው ያለው። ከዛ አሁንም መልሰን ውሃችን ትንሽ ጠብ ካደረግን በኋላ በደንብ እንዲቁላላ በድጋሚ እንተዋለን ማለት ነው። እንግዲህ ዋናው ለወጡ ሶሳችን ነው። እንግዲህ ለወጡ ለግብአቱ በዋናነት የሚያስፈልገን ማለት ነው። እንግዲህ አተር ነው፣ ምንም ሌላ ነገር የለውም። ስለዚህ በርበሬው መቁላላቱ ወይ ደግሞ ሶሳችን ቁሌታችን በደንብ መቁላላቱ ነው ማለት ነው። እዚህ ጋር ነጭ ሽንኩርትና ዝንጅብል 1 የሾርባ ማንኪያ ጭምር እናደርግበታለን። ከዛ አንድ ላይ እንዲቁላላ እንተዋለን። ቁሌቱ ከነጭ ሽንኩርት ከዝንጅብል ጋር አብሮ በደንብ እንዲዋሃድ ማለት ነው። ከዛ ነጭ ሽንኩርትና ዝንጅብሉም እንዳለ አንድ ላይ ከተቁላላልን በኋላ ከክተን ያዘጋጀን ፈጭቼ ነው እንግዲህ አልከካውትኝ። መከኪያ ካላችሁ በመከኪያም ክክት አድርጋችሁ መጠቀም ትችላላችሁ። ከዛ በኋላ ጭምር እናደርግና ከሶሳችን ጋር ወይ ደግሞ ከቁሌታችን ጋር አንድ ላይ እሽት እናደርገዋለን ማለት ነው። ምን አተራችንን ማለት ነው። በጣም በሚገርማችሁ ሁኔታ
ብዙ ጊዜ የአተር አልጫ፣ የአተር ቀይ ወጥ እንሰራለን። ስንሰራ ግን ቀቅለን ነው የምናዘጋጀው። ይሄ ልዩ የሚያደርገውና የባህላዊ ምግብ የሚያሰኘው በዋናነት ያሰራሩ መንገድ ነው። በጣም የሚገርመው ማለት ነው። ከዛ ውሃ ጠብ እያደረግን ትንሽ ካቁላለን ካሸነው በኋላ ከበርበሬው ጋር ከቁሌቱ ጋር ከዛ በኋላ ውሃ አፍልተን ያዘጋጀነውን ለአተራችን ወይ ደግሞ ለሽርሽማችን የሚያበስልን የሚያዘጋጅልን የሚመስለንን መጠን ውሃችንን በደንብ እንከልሰዋለን ማለት ነው። ምክንያቱም አተሩ በዋናነት ተቀቅሎ ነው እንግዲህ ሲሰራ ብዙ ጊዜ የምንጠቀመው። ይሄ ግን ሌላ አይነት መንገድ ነው ማለት ነው። ስለዚህ እንደዚህ ቀስ እያልን እየጠበቅ ነው እያየ ነው እንዲበስል እንዘዋዋለን ማለት ነው። ሽርሽሙ ወይ ደግሞ አተሩ ምንድነው አጥበን ስላደረግ ነው ትንሽ እርጥብ ማለት ነገር ነበረው። ከዛ ደግሞ ትንሽ ደረቅ እንዳለልን ነው የምንፈጨው ወይም ደግሞ የምንከካው ማለት ነው። ስለዛ ብዙም ሲበስል እንደሚቀቀለው ያህል መጠን ብዙ አይወስድብንም እሳት ማለት ነው። መጠን ወይም ደግሞ ጊዜ አይወስድብንም ማለት ነው። ከዛ እንደምታዩት በደንብ እያደረገ እየተንተከተከ ነው። እሳቱን ቀነስ እያደረግን እዚህ ጋር ኮረሪማ፣ እዚህ ጋር ደግሞ ጥቁር ቅመም እንዲሁም ደግሞ እዚህ ጋር ደግሞ የመጨመርበት መከለሻ ጨምር ያለው ማለት ነው። እነዚህ ግብአቶች ለወጣችን በዋናነት ደግሞ ሌላ በቃ እንዴት ነው የድግስ ቤት ወጥ እንዲያሰኝ የሚያደርገው ማለት ነው። ይህንን ምግብ በተለያየ መንገድ አድርገን መስራት ማዘጋጀት እንችላለን። ብንፈልግ ችክን አድርገን ብንፈልግ ደግሞ ችክን ሳይል አድርገን ማዘጋጀት እንችላለን ማለት ነው። አያችሁት እየበሰለ ነው። በደንብ አብሮ እየተንተከተከ ነው። እዚህ ጋር በመጨረሻ ጨው እንጨምራለን ማለት ነው። ጨው ከጨመርን በኋላ ምንድነው የምናደርገው? አንድ ላይ ከቅመማ ቅመሙ ከጨው ጋር አንድ ላይ ካዋህድን በኋላ ከዛ በኋላ ትንሽ እንደገና አብሮ ከቅመማ ቅመሙ ከጨው ጋር አብሮ በደንብ እንዲዋሃድ እንዲንተከተክ እሳታችንን ቀነስ አድርገን እንተዋለን ማለት ነው። ምክንያቱም እሳት ማብዛት የለብንም። እሳት ካበዛን ይቃጠልብናል፣ ያራል። ምክንያቱም አተሩ ወደታች ዝቅ ይልና ትኝት ይልና የማረር ነገር ያመጣል ማለት ነው። እንግዲህ በቀላሉ ሽርሽም ወደ አሁኑ ሰርተን አዘጋጅተናል ማለት ነው። እንደምታዩት በጣም ልዩ ነው። እሳቱን እናጠፋለን። በጭልፋ ቅባቱን በደንብ እንቀላቅልና ወደ ገበታችን እናቀርባለን ማለት ነው። የእውነት ይሄ ሽርሽም ወይ ደግሞ የጎንደር የባህላዊ የወጥ አሰራር በጣም ቀላል የሆነ በጣም ምርጥ የሆነ የእውነት ሰርታችሁ ሞክሩት። በቃ የአተር ወጥ በልታችሁ ከምታውቁት በሌላ አይነት ጣዕም በሌላ አይነት መንገድ ነው የሚሆነው። ከሽሮም የተለየ ከአተር ወጡም የተለየ ሌላ አይነት ነው። ያ ደግሞ ለየት የሚያደርግበት ምክንያት አተሩ ሳይቀቀል እንደዚሁ ከነ በቃ እንክትካችሁ ቅድም ብያችኋል ደቀቅ ብሎ ወይ ደግሞ በጣም ሙሉ ያልሆነ አተሩ አንድ ላይ ምንም ነገር ሳይቀቀል ምን ሳይል እንደጋ ደግሞ ከሽሮ ላይ የሚገኘው በዛ መልክ ማለት ነው። እንግዲህ ለዛ ነው ልዩ የሚያደርገው የሽርሽማችንን ወጥ ጣዕሙን ማለት ነው። ከዛ እንደምታዩት በጣም ልዩ ነው የእውነት። በተለይ አሁን በጾማችሁ ለአማራጭ እንደ አማራጭ በጣም አሪፍ የሆነ ምርጥ የሆነ የሽርሽም የወጥ አሰራር ማለት ነው። የጎንደር የባህላዊ የወጥ አሰራር ማለት ነው። በቀላል መንገድ እኔ ከቲማቲም ቆረጥ አድርጌ አዘጋጅቼ ነበር ከጎኑ ያቀረብኩት። በጣም ምርጥ ነው እንደ ማባያ ማለት ነው። እናንተ ብትፈልጉ በጎመን ባላችሁ በአትክልት ነገር መብላት መጠቀም ትችላላችሁ ማለት ነው። የእውነት ሰርታችሁ ሞክሩ፣ ትወዱታላችሁ። በቀላል መንገድ የሽርሽም አተር በቤት ውስጥ እንግዲህ እኛ ሽሮ እናስፈጭም በውጭ ሀገር ላይ። እንደዚህ ግን በአተር ብንፈልግ በሽምብራ በምንፈልገው ነገር ትንሽ ብቻ አመሳ አድርገን ትንሽ ብቻ አመሳ አድርገን አጥበን ትንሽ ደረቅ አድርገን ከዛ በኋላ እንደዚህ በዚህ መልክ ከካ አድርገን ያማረንን ወይ ደግሞ የምንወደውን ባህላዊ የሽርሽም የጎንደር ወጥ አሰራራችን በዚህ መንገድ ሰርተን መጠቀም መብላት እንችላለን ማለት ነው። የእውነት ትወዱታላችሁ፣ ሰርታችሁ ሞክሩት። ምርጥ የሆነ የጎንደር የባህላዊ የወጥ አሰራር ይህን ይመስላል። የሽርሽም አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር ይደርሳልና ላይክ በማድረግ አበረታቱ፣ ደግፉ። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ልነግራችሁ አልችልም። ሰርታችሁ ሞክሩ፣ ትወዱታላችሁ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ